እሺ ወይዘሪት ሩታ አቶ ዳኒ ወይዘሪት ሜሪ ምን ነው ተነጠፍሽ ተወዘጎሽ? እኔ አንበሳ እኔ ነብረ ጠፈጥፋለሁ ስትይዋን ነበር እንዴ? ትናንትና ደግሞ ሌላ ሰው ሆነሻል። ለምድ ለብሰሽ ለምድ የለበሱ ተኩላዎች ለምድ ከለበሱ ተኩላዎች ተጠንቀቅ ብሏል። ለምድ የለበሱ ተኩላ ሩታ ራስሽ አቤት ማስመሰል! እንደው ምን አይነት አስመሳይ ናችሁ እናንተ! ለማንኛውም አብረሽ ሁሌ በጋቱን እንደ በግዝ አትጎተት፣ ጅል አትሆን። እሺ ጅል አንፎ ብሏል። አሁን ባለፈው እንደዛ አድርገው ውሃውንም ሆነንን እያልክ ትሄዳለህ፣ ግን ውሃውን አልጠጣም ማለት ተጠራጥሮ ማለት ነው። እና አሁንም ቢሆን ሩታ ዳኒ ሜሪ ያሰቡት ነገር አለ ጋይስ። ወዶ አይደለም። አይ እንደዚህ በጣም ተቅለሰለሱ። በተለይ ዳኒማ ኦይ ዳኒ አስነቅቶባል የሆነ ነገር እንዳሰብክ። ሩታስ ብትሆኝ ከዚህ በኋላ ላየው አልፈልግም ምናምን ብለሽ እንደገና የኔ ውድ ባል ሜሪ ደግሞ እግር ልጠብህ አላለችም። እሰይ ለምን ሙሉ ሻወር አታስገቢውም? ማሳጅ ለምን አታረጊለትም? ልጁን ደግሞ ለኦሌ ቦት ምንድን ነው እናንተ? ውይ ልጅ አይተናናቅም አላችሁ እሳ ወይ ገንዘብ የአብረሽ የሀብታም ልጅ ስለሆነ ግን አሽቃበጣችሁ እኮ። ኦ ማይ ጋድ ማሽቃበጣችሁን ደግሞ በልኩ አድርጉት። እንነጠፍ እንጎዝጎዝ አትበሉ። ተረጋጉና አብረሽ ጅላተው እንድምለም ሆነንን እያልክ አትሄድ እንደ ህፃን ልጅ ማለት ነው። አንተ ትልቅ ሰው ነው። ከአሁን በፊት ያደረጉን በደንብ ታውቃለህ። አሁን ደግሞ ሌላ ነገር እንዲያደርጉ ነው እንዲሄድከው መሄድ ሁሉ ዛቤት አይጠበቅብም እኮ ወደ ውጭ አውጥታለ ልጅ ላይ ተመሄድ ነውና እነሱ አሁንም እኔ እውነቴን ነው ከልባቸው ተጸጽተው አዝነው ምናምን አይመስለኝም አብረሽን ይቅርታ የጠየቁት። ባለፈው ታስታውሳላችሁ ሩታ እንደዚህ ይቅርታ ጠይቃ አብረን እንድንሆን እፈልጋለሁ ብላ በወንድሞቹ ሳይቀር ልክ የእውነት እንደፈለገችው አስመስላ ስትለምነው ከቆየች በኋላ ነበረ መጨረሻ ላይ እንደፈለገች አረጋ ማይወጣው አዘቅጥ ውስጥ ልትከተው የነበረው። እና አሁንም ቢሆን አብረሽ መጠንቀቅ አለብሽ። ይቀጥል ሩታ ሜሪ ዳኒ የእውነታችሁን አይደለም አታስመስሉ። ልምድ ለብሳችሁ ልክ እንደ ደህና ሰው አትሆኑ። ከዚህ አይበቃሽም ግን ሩታ ዳኒ ሜሪ ከዚህ በላይ ምን ልታረጉት ነው እንዴ? በግድ አብረን ካልሆንክ በቃ ያንተ ህይወት ይመሰቃከላል ይበላሻል አይነት ነገር እኮ ነው። ሩታ አብረሽ ከኔ ጋር ካልሆነ ከሌላ ሰው ጋር ሆኖ ደስተኛ እንዲኖር አልፈልግም። ብቻውንም ቢሆን ደስተኛ ሆኖ እንዲኖር አልፈልግም አይነት ነገር ነው እያረጋችሁ ያላችሁት። እና ልጁ ካልፈለገ አልፈለገም ነው እንዴ? በግድ ነው እንዴ ጋይስ? በግድ ጉድ እኮ ነው። እና እንግዲህ ምን ሊያደርጉት እንዳሰቡት እግዚአብሔር ይወቀው። ልጁን ይዘህ መሄድ ትችላለህ፣ ይዘህ መዋል ትችላለህ ምናምን አሉ መጀመሪያ። በኋላ ግን ልውሰደው ሲላቸው ማለት ነው ይኸው ድራማ እየሰሩበት እንደሆነ አውቆ የሆነ ነገር ሊያደርጉበት እንደሆነ የሚያስታውቀው ልጁን ውሰደው አለው መጀመሪያ። ከዛ እሺ ልውሰደው አለና ሊወስደው ሲል ምን አለች? ወተት አልተዘጋጀለትም። ወይኔ አብሬ መሄድ አለብኝ። አብረሽ ምትይ ምን ልታረጊ ነው አንቺ? ሌባ የሆነ ነገር ልትሰጪ ነው? እርግጠኛ ነኝ ሩታን አሁንማ ማመን አያስፈልግም። አብረሽ ራሱ እንዳታምነ። ምክንያቱም እሷ የድሮ ሩታ አይደለችም፣ ተቀይራለች። ዳኒና ሜሪ ቀይረዋታል። አእምሯን ሙልት አድርገዋታል ሌሎች ሰዎች። መቻችን ንጹሃ የእውነት የምትወድ የምታፈቅርህ ለአንተ ዋጋ የምትከፍልህ እየተሰደበች ከአንተ ጋር የምትሆነው አይደለችም። ያቺ ሩታማ ሄደች፣ በቃ ጠፍታለች። ያችን ደግሞ ያጠፋት አንተ ራስ ነህ። ሩታ በዚህ ልክ እንድትቀየር ያደረጋት አብረሽ ቢሆንም ግን ደግሞ በዚህ ልክ መስመር አልፋ የሰው ምክር ሰምታ መጃጃል አለባት ብዬ አላስብም። ምክንያቱም የልጇ አባት ነው፣ ልጇ አባት ያስፈልገዋል ምናምን ሰው የልጇን አባት በዚህ ልክ መጉዳት አስፈላጊ ነው ብዬ አላስብም። ይህን በቀል ምናምን የምትይውን ነገር ብታቆሚ ጥሩ ነው፣ ስለማይጠቅምሽ ማለት ነው። አብረሽ ምንም ልታረጊው ትችያለሽ፣ ግን ለአንቺ ምንም የሚያመጣው ለውጥ የለም። አብረሽን አስደበደብሽው፣ ራቁቱን ቀረስሽው፣ የፈለግሽውን ነገር ብታደርጊ ለውጥ አያመጣልሽም። ጥሩ የሚሆነው ልክ እንዳሁኑ የእውነት ከልባችሁ ቢሆን አሁን እንዲሁ ይቅርታ ጠይቀሽ ምናምን በፍቅር አሸንፈሽ ብልህ ብልጣ ብልጥ ሆነሽ ከአንቺ ጋር ማኖር ትችያለሽ ከፈለግሽው። ግን ብዙ ጊዜ ደግሞ እንደማትፈልጊው ተናግረሻል ምናምን። አሁን ደግሞ እንደምትፈልጊው አንድ ቀን እፈልጋለሁ፣ አንድ ቀን አልፈልግም፣ አንድ ቀን ታስፈራሩታላችሁ፣ አንድ ቀን ደግሞ ጥሩ ሰው ሆናችሁ ልጎዝጎዝ ልነጠፍ ምሳ ብላ ግርል ጠብ ምናምን ትላላችሁ። እና ትክክለኛውን ባህሪያችሁን እሱ ራሱ ለማወቅ የተቸገረ ይመስለኛል። ምክንያቱም ትናንት ሰድባችሁት አባራችሁት፣ ዛሬ ደግሞ አጨብጭባችሁ ፕሮግራም አዘጋጅታችሁ ሰርፕራይዝ
ወይ ደግሞ የሆነ ይቅርታ ስትሉት ለማመን ይከብዳል። አዎ ማመን ከባድ ነው። ምክንያቱም ከአሁን በፊት እንደዛ ያደረገችው ሴት አሁን በአንዴ ተመልሳ አልፈልግም ስትል የነበር ስትሳደብ የነበረ ሴት ተመልሳ መጣ አብሬ ልሁን ምንም አላረግም ብትለው ለማመን ትንሽ ያስቸግራል። ዞሮ ዞሮ ያማለያ አብርሽ አሁንም ቢሆን ጥንቃቄ አድርግ። ሩታንም ሆነ ዳኒንም ሆነ ሜሪንም ሆነ አትመናቸው። ምክንያቱም እነሱ እንደሚበቀሉ በጣም ብዙ ጊዜ ዝተዋል። የሄርሜን ስልክ ወሰዱ፣ ብዙ ነገር አደረጉ፣ ቤተሰቦችን ተሳደቡ፣ ገፈታተሩ። በቃ አንተን ለማናደድ ያላደረጉት ጥረትና ያለ ሞከሩት ሙከራ የለም። ስለዚህ አሁን የመጨረሻ ሙከራቸው ይመስለኛል። ሁሉም አልሳካላቸው ብሎ በመጨረሻ እንግዲህ እሱን ለማሳካት ጥርሳቸው እየገጠጠ ነው። 24 ሰዓት ማለት ነው። ለምንድነው የሚገጣው? አብርሽን እንዴት ሸውደን እንደዚህ አድርገን ከዛ እንዴት እናስፈራራዋለን፣ እንዴት እንዝትበታለን ነው በቃ። እንዴት ነው የልባችን የምንናገረው እሱን የሆነ ነገር ይዘን አይነት ነገር ነው እያደረጉ ያሉትና ብትተው ጥሩ ነው። አንድ ሰው ካልፈለገ የራሱን ህይወት የመኖር መብት አለው። በግድ ከሩታ ጋር ሁን አይባልም። በግድም ከሌላ ሰው ጋር ተለይ ከሷ ጋር ልትሉት አትችሉም። እሱ ትልቅ ሰው ነው፣ ራሱን መወሰን ይችላል። ሩታም ራሷ መወሰን ትችላለች። እሱን ከፈለገችው በጣም ብዙ ጊዜ ለምኗታል፣ አስጠይቋታል በቤተሰብ። ስለዚህ አሁን ደግሞ አልፈልግም ብላ ከሄደች እሱ የሚኖረውን ህይወት መበጥበጥ፣ እሱን መጥፎ ነገር ማድረግ፣ ብዙ ነገር ማድረግ አስፈላጊ አይደለም ብዬ አስባለሁ። ከልባችሁ ተጸጽታችሁ ከሆነ ጥሩ ነው፣ ተጸጽታችሁ ከሆነ ምክንያቱም አያዋጣችሁም። ሞከራችሁ ስንት የሞከራችሁ 3 4 5 6 ጊዜ ሙከራ አድርጋችኋል። ግን ይሄ ሁሉ ነገር ሲከሽፍባችሁ ያላችሁ አማራጭ ይቅርታ ነው። ከሱ ጋር ከምትጋፈጡ ይቅርታ ከሆነ የእውነት ከልባችሁ ይቅርታ ብላችሁት ከሆነ አሪፍ ነው። ግን ደግሞ አሁንም እያስመሰላችሁ አብርሽን ልትበቀሉት ወይ ዳኒ እንደባለፈው ለማብሸቅ ምናምን ከሆነ ደግሞ በቃችሁ፣ ይብቃችሁ። ልጁ ህይወቱን ይኑሩበት፣ አታመሰቃቅሉት። አንዴ እናስብላለን፣ አንዴ ነው በቃ ብዙ ነገር አድርጋችሁት አይበቃችሁ። ከዚህ በላይ ምን ታረጉ? ልትገሉት ነው እንዴ? ሆሮ በለው። ደግሞ እኔ በጣም አንድ የሚገርመኝ ነገር ማለት ነው አብርሽ ልጁን በጣም ነው የሚወደው። ኦ ማይ ጋድ የምር በጣም ነው የሚወደውና አንተ አብርሽ ልጅህን በዚህ ልክ የምትወደው ከሆነ ለምንድን ነው ዋጋ መክፈል ያቃተ? ለምንድን ነው ሄርሜላን ትተህ ወደ ሩታ መሆን ያልቻልከው? ምክንያቱም ትናንት ወዲያ ሄርሜላ ፍቅረኛ እንዳልሆነች የፍቅር ህይወት እንደሌለ ብቻህን መሆን እንደምትፈልግ ነው እየተናገርክ ያለው። ስለዚህ ልጅህ እናት ጋር ብትሆን ምን ትሆናለህ? የምሬ ነው የምልህ። እንደዚህ ልጅህን እየወደድከው ግን በሳምንት አንዴ እየተመላለስ ሳጠግቦ ይሄድ ልጅህም የአባት ፍቅር አገኘ ማደግ ያለበት። አንተም ደግሞ ልጅህን እንደፈለገ አግኝተህ ስትወጣ ስትገባ ስመው እንጂ እየናፈቀ መኖር አለብህ ብዬ አላስብም። በአጠቃላይ ግን ማለት ነው አብርሽ ወደዛ ስትሄድ በጣም ጥንቃቄ ማድረግ ይገባሃል። ምክንያቱም እነዚህ ሰዎች በሰላም አይመስለኝም እንደዚህ የሚቅለሰለሱት። በሰላም አይመስለኝም፣ የሆነ ነገር ሊያደርጉት አስበዋል።